ወይኔ ጉዴ ወይኔ ቆይ አሁን አንተ ምን ሆንኩኝ ነው እያልክ ያለው? ምን ያልሆንኩት ነገር አለ? የላይ ሰፈር ልጆች አላስተኛ አሉኝ እኮ እንዴ። ሁሌ በህልሜ እየመጡ ይደበድቡኛል። በህልሜ? አዎ እንዴ። በጣም ከተኛው 3 ቀን አለፈኝ እኮ። ሁሌ ነው የሚደበድቡኝ እንዴ። እናንተ ጓደኞች አይደላችሁ እንዴ? መጣችሁ አትደረጉልኝ? መጣ ቆይ ምሮ የምትለን አንተ ተኝቷል አታየው? ወንድ ጎናችሁ አንድ ላይ ልጡልኝ። አድኑ ምን ሆነ? ኧረ እየደበደቡት ነው። እንድረስለት ቶሎ ተኛ። የት አለ? ያው ወለበሉ አያቴ የት መጣች? ካፌ ለምን እዚሁ አንድ ላይ ነው? ያው ጓደኞች ጋር ላይ ነው። ከኔ ጋር ማየት ፈልግ ማለት ነው? እሺ በቃ ትቻለሁ። ላይ አብረን እዚህ ነው። እነዚህ ለምን ተነስተው ስላተሸነፈው ሀዘን ላይ ናቸው። የሚለፈልፈው ሰውዬው ግን እንዴት የዚህን ሁሉ ተጫዋቾች ስም በቃሉ ያዘ? ጎል ገብቶ የለ ለምንድን ነው የማይጨፍሩት? ጎል አይደለም ማሪ፣ ኦፍሳይድ ነው። ኦፍሳይድ ማለት ምን ማለት ነው? ኦፍሳይድ ያሰልጣኙ ስም ነው። አሰልጣኙ የት አለ? ሜዳ ላይ የለም። አሰልጣኝ አይጫወትም። ለምን አይጫወትም? 11 በቂ ነው። እንምልክ ማራዶና እዚህ ውስጥ አለ እንዴ? ማራዶና በህይወት የለም፣ ካረፈ ቆይቷል። ወይኔ ሲያሳዝን። መቼ እንዴት ሞተ? ከሚስቱ ጋር ኳስ ማየቱ ነው የገደለው አሉ። ይህም ወንድ ቤት ነው። ሲመዘገቡ 350 ብር ጊፍት ያገኛሉ። በቀን የትኛውንም ያህል ገንዘብ ወጪ ማድረግ ይችላሉ። ማንንም ይሁን ወንድም ይዘጋሉ። ሲሰየፈ ነው በጣም እየሰደበኝ እናቱና ምንድነው ታዲያ? ምን ብሎ እንደሰደበኝ ነገር ገመጨጭ አራት ቦክስ አለው ማለት ነው። እኮ ሌላ ማለት ነው። ምንድነው ገመጨጭ አልበቃም ብሎ ንገሪኝ። ምንድነው ግንባራም ሲወዳር ግንባራ ማለት አንቺ ግንባራም 9 ቦክስ አለው ማለት አልበቃም ብሎ ነው። ይኸውልሽ አንድ እኮ ነው የተረፈኝ። ንገሪኝ ምን ብሎ እንደሰደበኝ። አጭር ድንክ ፋራ ሰገጥ ሂጂ ከዚህ ስቶን ሄዳለኝ። ይስደብሻት አይደል? ምን ችግር አለው? ምን አይለጠፈብሽ? ምን ችግር አለው? የሰው ልጅ ይሰደባል ገና ነው። አረቀስ ጣልከኝ እንዴ? ገፈትርከኝ እኮ ምን ነካ? እዚህ ከወጣት ጋር ምን ይጋፋሉ? ባሶተን አይዙ። አረ የምታድግ ልጅ ነህ፣ እንደዚህ አይባልም። ባድግ ባላድግ እርሶ ምን ያገባውታል? አረ ተው ልጄ፣ አባት ሆናለሁ። አንተ ግን ምን አስበህ ነው? ምን አሰብኩ? ወንድነት መሰለ እንደ ትልቅ ሰው ላይ አፍ መክፈት። ካሰብክላችሁ አለቅላችሁን ቦታ ወሬ ይሄ ነው ወሬ። ተው ልጄ፣ ና ማይረባ ነገሮችን በዱላ ለመፍታት መሞከር ነገም ለአንተ አደጋ ይዞ ነው የሚመጣው። እርሶን ሲናገር አልቻልኩም። አባቴን የተናገረ ያህል ነው የተሰማኝ። ልጄ ተረጋጋ። እኔም ረፍዶብኛል፣ ልሂድ እኮ በሌላ ታክሲ አብረን እንሄዳለና። መንገዳችን የተለያየ ነው። እኔም ወደ ጉዞ ነው የሚሄደው። የምን ጉዞ ጋሼ? ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም። እኔም እኮ እዛ ነው የሚሄደው። በማህበረ ቅድስት ኪዳነ ምሕረት የጉዞ ማህበር የተዘጋጀው በ4ና በ5 ከኛ ጋር በምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም መሄድ የምትፈልጉ በዚህ ስልክ የደወላችሁ ተመዝገቡ። ዋጋውም እኮ ተመጣጣኝ ነው። በ800 ብር ብቻ አዳርና መስተንግዶን ጨምሮ። ቤቢ ሃይ ጀመረ ደግሞ ቤቢ አይዞ ምን ነው? አይ ምን ሆነ ነው? መነጽሬን እኮ ፈልጎ ነው። መነጽሬን ፈልጎ ነው። እስቲ ስጠው አንዴ፣ በእናትህ ስጠው እስቲ። አይ በቃ አንዴ ስጠው ይመልስልሃል። ካልሆነ እያለቀሰ መዋሉ ነው። እባክህ እሺ እንካ። እሰይ ጎሽ። አይ እንደዛ አይደለም፣ እንደዚህ ወደ ጎን፣ እንደዚህ ቀጥ አድርገዋ።
እንዴ እንደዚህ ይደረጋል? ተው እንዴ እንዳሰብርበት እንዴ ተው ችግር የለው አምጣው በቃ አምጣው ኧረ ቢጫወትበትም እኮ ችግር አለ ብሮ እንዴ ምን ነው ወይ ምን ሆነህ? እሺ ምን ሆነህ? ምን ነው ምንድነው? ማን ነው እሱ? ማን ነው ዋርካ 1 2 3 ይሰማል ግን ደቆርቆር ተጠርጣሪዎቹ ያሉበት ግቢ ነን። ስለነሱ ያለውን መረጃ ግልጽ አድርጉልን። ተጠርጣሪዋ ቀይ ስትሆን እድሜዋ 30 ነው። ኧረ ውሸት! እኔ 1 ዓመቴ ነው። ተጠርጣሪ 1 በቁጥጥር ስር ውላለች። ይሰማል ዋርካ። የተጠርጣሪ 2 መረጃስ? ተጠርጣሪ 2 ወፍራም ነች፣ አግብታለች። ኧረ እኔ ቀጭን ነኝ፣ በዛ ላይ ሲንግል ማም ነኝ። ሁለቱም በቁጥጥር ስር ውለዋል አለቃ። እቅዳችን ሰርቷል። መቼ አጣሁት እቅዴን? እንግዲህ ቆርቆር አስወጣልኝ። አንዱ አባወራ ከስራው በጊዜ ወደ ቤቱ ሲመለስ መኝታ ቤቱ ውስጥ ያልተለመደ ድምፅ ሰማ። መኝታ ቤት ሲገባ ሚስቱ ራቁቷን ላበላብ ሆና ትንፋሿ ቁርጥ ይላል። ምን ሆነሽ ነው ውዴ አላት። የልብ ድካሜ ተነስቶብኝ ነው ብላ ማልቀስ ጀመረች። ባልየው ደንግጦ አምቡላንስ ለመጥራት ስልኩን ሲያነሳ ትንሹ ልጁ እየሮጠ መጣና አባዬ ቁምሳጥን ውስጥ አጎቴ ተደብቋል፣ ደግሞ እኮ ልብሱን አውልቆ ራቁቱን ነው ብሎ ተናገረ። አባትየው ቁምሳጥኑን ሲከፍተው እውነትም ወንድሙን ራቁቱን ቁጭ ብሎ ሲያገኘው በንዴት እየተንቀጠቀጠ እንዲህ አለው፣ አንተ እድሜ ልክን የማትረባ አያነ ሚስቴ የልብ ድካሟ ተነስቶ ልትሞት ደርሳለች፣ አንተ ግን ራቁትህን ቤት ውስጥ እየተሯሯጥክ ልጄን አጫወትክ መስሎ ታስደነግጥብኛለህ አለው። ባሻዬ እኔም እውነት እልሃለሁ እኛም እንደዚህ ሰውዬ የዋህ ካልሆንን የእግዚአብሔርን መንግስት አንወርስም። ሄሎ ምኑ ጋር ነህ አባ? ከታች መጣ አንተ ነህ? አንቺ ነሽ? እሺ አባ ትንሽ ፈጠን ትለኛለህ? እሺ እያልኩ እኮ ነው እየነዳሁት ነው። አባ ቸኩያለሁ እኮ ምን እየተፎቀቅ ነው? እሺ አልኩ ቸኩያለሁ ለማለት እኮ እየነዳሁት እኮ ነው። ምንድነው ያኔ በቃ እንደውም አንተ ምን ቸኩያለሁ? አውርደኝ። እሺ ቆይ ተገናዝ ኧረ ተረጋጊ። ቆይ ምንድነው በእግሬ አይደለም ነበር እንዴ? እና እናት ቦይፍሬንድ አለሽ እንዴ? ዝም ብላችሁ ምን ልጅ እንጀናውን ትተህ ና ገባ። እንደውም አቁሞ ምንም እየነዳሁ አይደለም። በስመ አብ አቁምልኝ በእናትህ ልውረድ። ሲያስጠላ መጀመሪያ መኪናን አስተካክልሽ ጨምላቃ። እሺ ሂሳብ ክፈኛ ወንድሜ። እኔ እቸኩላለሁ። የምንነዳው ከሆነ ነዳው። በእግሬ እንኳን እኮ ከዚህ በላይ እፈጥናለሁ። አቁምልኝ። በሌላ ሄዳለሁ። ምንድነው እየሄድኩኝ? ኧረ አቁም። ሙድ ይዛል። ነይ ከዚህ በላይ እንዴት ይልሽ? አቁመው። ኧረ በእናትህ ምንድነው? ላለመክፈል ነው ወንድሜ። አንተ ራሱ መኪናውን አቁመ በእግሬ ዲኔ አልቻልኩም። ምንድነው ይሄዳል እንዴ መኪናው? አይሄድም። ምን ተረጋጊ በእናትህ መጀመሪያ እኔ በረከት ተስፋ ይባላለሁ። ቺፍ መካኒክ እና የስነ ልቦና አማካሪ ነኝ። አንተን ማን ልበል? እኔ አቤል እባላለሁ። ምንድነው ስራ? ስሬ የሜትር ታክሲ አሽከርካሪ ነው። እና ምንድነው የተፈጠረው? ይኸውልህ እኔ መኪና ውስጥ የገቡ ተሳፋሪዎች በሙሉ ወዲያው ነው አውርደኝ የሚሉት። 10 ሜትር እንደነዳው አውርደኝ ይላሉ። ምን እንደሚሆኑ አላውቅም። እና ተሳፋሪዎች ምንድነው ምክንያታቸው? ያው የነሱ ምክንያትማ መኪና አይሄድም ነው የሚሉት። ግን ይሄዳል። እኔ እንግዲህ እየነዳሁት ነው። እና ከመኪና ነው ችግሩ ወይስ ምንድነው? መኪናዋማ ችግር አለባት። ያርገፈግፋታል፣ ትንተፈተፋለች፣ ያንቦቆቦቃታል ምናምን። ግን ያልሄድኩበት ጋራጅ የለም። መፍትሄ ላገኝ አልቻልኩም። በቃ እና እኔ እንደ ቺፍ መካኒክነቴና እንደ ስነ ልቦና አማካሪነቴ መፍትሄው በእጄ ነው ያለው። በጣም አመሰግናለሁ ዶክተር። ኧረ አይጠጣም። እና ምንድነው ይሄ? ለመኪናው ለነገርከኝ በሽታ ትልቅ መፍትሄ ነው።
ኤችኦኤች የሞተር ዘይት ይባላል። ይኸውልህ ኤችኦኤች ለናፍጣና ለቤንዚን ተሽከርካሪ ሞተሮች የሚሆን የሞተር ዘይቶችን የሚያመርት። ስለዚህ አንተ መጠቀም ብቻ ነው ያለብህ። በጣም አመሰግናለሁ ዶክተር። በጀርመን ቴክኖሎጂ የሚመረተው ኤችኦኤች የሞተር ዘይት ለተለያዩ ከባድና ቀላል ተሽከርካሪዎች የሚሆኑ ዘይቶችን እንዲሁም የተለያዩ የኢንዱስትሪያል ዘይቶችንና ግሪሶችን በጥራትና በብዛት አቅርቦላቸዋል።